በጥያቄ ልጀምር። አንድ ፕሮጀክት ጀምራችሁ ለእግዚአብሔር በልባችሁ ሐሳብ ሰጥቷችሁ ወይንም ራዕይ ሰጥቷችሁ ቪዥን ሰጥቷችሁ ድሪም ሰጥታችሁ ጀምራችሁ ከዛ መንገድ መሄድ ከጀመራችሁ በኋላ በተለያየ ምክንያት ተግዳሮት በስቶባችሁ ወይንም ቻሌንጅ በስቶባችሁ ያቆማችሁ አላችሁ። ይሄ መልእክት ለእናንተ ነው። ትምህርቱን ጀምራችሁ ያቋረጣችሁ፣ ቢዝነስ ወይ እግዚአብሔር አይዲያ ሰጥቷችሁ ጀምራችሁ ፕሮሰስ መንገድ ላይ ያቋረጣችሁ፣ አገልግሎት እንኳን ለማገልገል ልባችሁ ሆኖ ነገር ግን መንገድ ላይ ይቅር ያላችሁ ማለት ነው። እናው ከጥቂቱ አንድ መጽሐፍ ለማንበብ ጀምራችሁ ምዕራፍ 2 ላይ ደርሳችሁ 10 ምዕራፍ ያለው መጽሐፍ ማንበብ ያቃታችሁ ቁጭ ያለው ጀምረን ያልጨረስነው ነገር ካለ እሱን እያሰባችሁ እንድታዳምጡ ፈልጋለሁ። እጸልያለሁ ከመልእክቱ በኋላ እንደገና የተቋረጠውን ፕሮጀክት እግዚአብሔር ያቋረጠውን አይደለም እላችሁ። እግዚአብሔር ያቋረጠው ይቅር ምንም አይጠቅምም፣ ግን ልናረግ ፈልገ ነው። ብዙ ተግዳሮት የውጭም የውስጥም የጤንነትም የፋይናንስም ብዙ ነገር ኖሮን ልናረግ አሁን ባሰብነው ቁጥር እንኳን ሻተር የተደረገ ድሪም እሱ ማሰብ እንኳን አንፈልግም የምንለው ነገር እሱን እናስብ። እሱን እያሰብን እንድታዳምጡ ፈልጋለሁ። መጽሐፍ ቅዱስ በወፍ በረር ማጥናት ጀምረናል። ከዘፍጥረት ነው የጀመርነው። አሁን 15ኛው መጽሐፍ ላይ ደርሰናል። ስንነሳ ዋና ቲም አድርገን የተነሳ ነው ኢየሱስ ክርስቶስ ያስተማረው ነው። መጽሐፍት ሁሉ ስለማን ይናገራሉ? ስለኔ ይናገራሉ። ስለዚህ እያንዳንዱ መጽሐፍ በኢየሱስ ክርስቶስ አይን ነው ወይንም ኢየሱስን ማዕከል ባደረገ ነው የምንተረጉመው። የኦሪት መጽሐፍን ጨርሰናል። 5ቱ የኦሪት መጽሐፍት። ሁለተኛ ያለ ነው የታሪክ መጽሐፍት ነው። የታሪክ መጽሐፍት ላይ 12 መጽሐፍ አሉ፣ እናየዋለን በኋላ። ከዛ የጥበብ መጽሐፍት የነቢያት መጽሐፍትን አይተን 39ን የብሉይ ኪዳን መጽሐፍ እንጨርሳለን። አዲስ ኪዳን ኦፍ ኮርስ ስለሁሉም ስለ ኢየሱስ ነው። ኦሪትን ጨርሰናል። 12ቱ የታሪክ መጽሐፍን ጀምረናል። ኢያሱን፣ መሳፍንትን፣ ሩትን፣ አንደኛ ሳሙኤል፣ አንደኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና ባለፈው ጨርሰናል። ዛሬ እዝራን እንጀምራለን። ከዘፍጥረት ስንጀምር 15ኛው መጽሐፍ ላይ ደርሰናል። እዝራና ነህምያ ኦሪጂናል መጽሐፍ ላይ አንድ መጽሐፍ ነበሩ። ልክ አንደኛ ነገሥት፣ አንደኛ ዜና፣ አንድ መጽሐፍ እንደነበሩ በእኛ በአሕዛብ መጽሐፍ ነው የተለዩት። ዛሬ የእዝራ መጽሐፍ እንጀምራለን። የእዝራና የነህምያ መጽሐፍ አንድ ናቸው እንዳልኳችሁ፣ በእኛ ግን የተለያዩ ናቸው። አንዳንድ ሰዎች ሲናገሩ ዳግም ዘጸአት ይሉታል። ዳግማዊ ዘጸአት ማለት ነው። የዘጸአትን ትዝ ይላችሁ እንደሆነ እግዚአብሔር በሙሴ አማካኝነት የእስራኤልን ሕዝብ ከምድረ ግብፅ ከፈርዖን እጅ ያወጣበት ነው፣ ነፃ ያወጡበት ነው። እዝራና ነህምያ እግዚአብሔር ከፋሬስ መንግስታት አይደለም ባቢሎን ከገዛቸው መንግስታት በፋሬስ መንግስታት አማካኝነት ደግሞ ከባቢሎን የወጡበት ነው። ከባቢሎን ወጥተው ወደ ምድራቸው የተመለሱበት ነው። ነህምያን ስንጀምር ቻርት ሰርቼ በደንብ አሳያችኋለሁ። 3 ጊዜ ነው የፈለሱት። በመጀመሪያው ባቢሎን መጥተው ዳንኤልና ከሱ ጋር ጓደኞቹን ወሰዱት፣ እዚህ ይላችኋል። ከዛ ድጋሚ መጡና ሕዝቅኤልን ወሰዱ። በሶስተኛ ሲመጡ ሕዝቡን ሁሉ ጠራርገው ወስደው ቤተ መቅደሱን አፍርሰው ኢየሩሳሌምን አቃጥለው ነው የሄዱት። 3ቴ ነው ከሀገራቸው የወጡት። ሲመለሱም 70 ዓመት በኤርምያስ የተነገረው ቃል ካለቀ በኋላ ሲመለሱም በ3 ጊዜ ነው የመጡት። መጀመሪያ በዘሩባቤል መሪነት መጥተዋል። እዝራ ምዕራፍ 1 እስከ 6 ዛሬ እሱን ነው የምናየው ቶሎ ብለን። የዛሬ ሳምንት ደግሞ በእዝራ አማካኝነት የመጡ ሰዎች እናያለን። እዝራ 7ና 10 ከኢትዮጵያ ሚሽን ትሪፕ በኋላ ደግሞ ስንመጣ በነህምያ መሪነት ከምርኮ የተመለሱትን ሰዎች እናያለን። ስለዚህ የመጀመሪያው ሲመለሱ በዘሩባቤል መሪነት ነው ዛሬ አብረን የምናየው። እዝራ 10 ምዕራፍ ነው ያሉት። ከ1 እስከ 6 በዘሩባቤል መሪነት ነው። ከ7 እስከ 10 ደግሞ በእዝራ መሪነት ነው። ነህምያ ሙሉ በሙሉ በሱ እናያለን ማለት ነው። ስለዚህ እንዲመቸን እንዲያርገዋለሁ። ከምርኮ መልስ በዘሩባቤል መሪነት 6 ትዕይንቶችን ምናልባት እያንዳንዱ ምዕራፍ እንደ አንድ ትዕይንት ብትወስዱት ይችላላችሁ። ትዕይንት 1 ለመቅደሱ ሥራ መነሳሳትን እናያለን። እግዚአብሔር የነገሥታቱን ልብ አነሳሳ፣ የዘሩባቤል ልብ አነሳሳ፣ የሚመለሱትንም ልብ አነሳሳ። ትዕይንት 2
ዝግጅት ነው። ዝግጅት ሲያደርጉ እናያለን። እንዳውም ሲሄዱ እናያለን። ሲጓዙ የተጓዙትን ሰዎች ቁጥር ነው የምናየው። ከዛ ምዕራፍ 3 ላይ ስራው ጀመሩ። በታላቅ ኤግዛይትመንት ስራው ተጀመረ። ምዕራፍ 4 ላይ ስራው ተስተጓጎለ። በሉሴ ተስተጓጎለ። ቻሌንጅ መጣ። ከዛ ምዕራፍ 5 ላይ ስራው ቀጠለ። ሐጌና ዘካርያስ የሚባል ነቢያት መጡና keep on moving ማለት ጀመሩ። ተስፋ አትቁረጡ። ከዛ በእነሱ አነሳሽነት ምዕራፍ 6 ላይ ስራው ምን ሆነ? ተጠናቀቀ። እና እነዚህ ምዕራፍ 6 የቻፕተር ናቸው። ምናልባት አሁንም ዛሬ እግዚአብሔር በልባችሁ ራእይ ያስቀመጠ ለወደፊት ልታረጉት ብሱራን ማኛለች ዴዲኬሽኑ ላይ 2025 ስል ነበር የነበርኩት። ለካዚ ደረጉ እዛው ነኝ። አያችሁ የድሮ ሰው አይወጣም። ከዛ አንዱ ምን መጣበት 2026 ነው። እና ለመስራት ያሰባችሁ ካላችሁ እግዚአብሔር ራእይ የሰጣችሁ እዩት። ዝግጅት ጀምሩ። ከዛ ስራውን ጀምሩ። ቻሌንጅ ይኖራል። ቻሌንጅ የሌለው ነገር የለም። በተለይ እግዚአብሔር በልባችን ያስቀመጠው ቻሌንጅ ላይ ያላችሁ አሁን ያቆማችሁ ለእናንተ መልእክት አለኝ። ስራውን ደግሞ የቀጠላችሁ ለእናንተ መልእክት አለኝ። ይጨረሳል፣ አንድ ቀን በእግዚአብሔር ጸጋ ያልቃል ብዬ መናገር እችላለሁ። ይሄን እያሰብን አዳምጡኝ። 6 ትዕይንት እንዳልኩ 6 ገጸ ባህሪያት ነው እዚህ ውስጥ ያገኘዋቸው። በአብዛኛው ጎላ ብለው የሚታዩ የአንድ ሰው መሪነት ዘሩባቤልን እናያለን። የሁለት ነቢያት መልእክት ብያለው፣ ሐጌና ዘካርያስን እናያለን። ከዛ የሶስት ነገስታት ትእዛዝ እናያለን። ቂሮስ፣ አርጤክስስ፣ ዳሪዮስ የሚባሉ እነዚህ 3 ነገስታቶች እናያለን። ኦኬ የአንድ ሰው መሪ ወግ ማን ይባላል? ዘሩባቤል። 2 ነቢያት ሐጌና ዘካርያስ፣ 3 ነገስታት እኔም ካላየው አናነበውም። ቂሮስ፣ አርጤክስስ፣ ዳሪዮስ። ዋው ወዝናችሁ። እነዚህን እንግዲህ 6ቱን ትዕይንት ከ6 ገጸ ባህሪያት ጋር አብረን ነው የምናየው። ኦኬ ትዕይንት 1 እንትኑ ተከፈተ። ድራማ ስታዩ አለ አይደል? መጋረጃው ማለት ነው። ትዕይንት 1 ላይ የምታገኙቸው ዋናው ገጸ ባህሪ ንጉስ ቂሮስ ነው። ለመቅደሱ ስራ መነሳሳት እናያለን። በፋሬስ ንጉስ በአዲሱ ትርጉም ቅድም ያነበብ ነው። በፋሬስ ንጉስ በቂሮስ ዘመነ መንግስት በመጀመሪያው ዓመት በኤርምያስ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በግዛቱ ሁሉ አዋጅ እንዲያስነግርና ይህም እንዲጻፍ እግዚአብሔር የፋሬስን ንጉስ የቂሮስን መንፈስ ምን አረገ? አነሳሳ። እሱም እንዲህ አለ። የፋሬስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታትን ሁሉ ምን አድርጎኛል? ሰጥቶኛል። በይሁዳ በምትገኘው በኢየሩሳሌም ቤተ መቅደስ እንድሰራለት አዞኛል። ደስ ይላል። የነገስታት ንጉስ ነው። ባቢሎንን ጥለዋል። ባቢሎንን ከጣሉ በኋላ የመጀመሪያው የመጣው ንጉስ ነው። ልክ በመጣ በመጀመሪያው ዓመት ንግስናው ቂሮስ ተነሳና እግዚአብሔር አዞኛል የይሁዳ ህዝብ እንዲመለሱና በይሁዳ በኢየሩሳሌም ያለችው መቅደስ ባቢሎናውያን ያፈረሱትን ናቡከደነጾር ያፈረሰው እንዲሰራ አዞኛል። ለዚህም ደግሞ የምድር ነገስታት ሁሉ በእጄ ሰጥቶኛል። ቆም እንበል እዚህ ላይ እግረ መንገድ ትምህርት 1 ነገስታትን የሚያዝ ማን ነው? የሰማይ አምላክ የነገስታት ንጉስ አለ። ነገስታትን ደግሞ ለምድር ነገስታት ሰውንና ህዝብ የሚሰጥ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ይሄ ነው ቴዎሎጂው። ኩልል ያለው ነገር ገና ስታነቡ የምታገኙት እግዚአብሔር የምድር ነገስታትን ያዛል፣ እነሱም ይታዘዙታል በፈቀደው መንገድ። የነገስታት ልብ በእግዚአብሔር እጅ ነው፣ እሱ ወደ ፈለገው ያረጋል። ሌላው ቂሮስ አላወቀም እንጂ በኢሳይያስ ከ200 ዓመት ዘመን በፊት ኢሳይያስ የሚባል ነቢይ ገና የእስራኤል ህዝብ በምርኮ ሳይጣል ባሪያዬ ቂሮስን አስነሳለሁ ብሎ በስሙ ትንቢት ተናግሮለታል። ኢሳይያስ 45 ላይ ገብታችሁ 44 ላይ ልታነቡ ትችላላችሁ። ይሄ ሰው ለካ የሚኖረው የሚያደርገው ነገር እግዚአብሔር ከ150 ወይንም ከ200 ዓመት በፊት አስቀድሞ የተናገረውን እየፈጸመ ነበር። አንዳንድ መጽሐፍ ሳነብ ታልሙድ የሚባል አለ። የአይሁድ መጽሐፍቶች ላይ የሱ ደግሞ አስተማሪ የነበሩ አሉ። የአይሁድ መምህራን ልክ ቂሮስ መንገስ ሲጀምር በአመቱ መተው ሳይነግሩት አይቀሩም። ተመልከት፣ በአይሁድ መጽሐፍ ላይ ኢሳይያስ የሚባለው ትንቢት ላይ ስላንተ ተናግሯል።
ቂሮስ የሚባል መንግስት አስነሳለሁ፣ ባሪያዬ ብየዋለሁ፣ በልቤ ያለውን ይፈጽማል ብያለሁ። ለቤተ መቅደሱም ትንቢት ተነግሮለታል። ይሄ የተነገረልህ አንተ ነህ ብሎ ነግረውታል ነው የሚሉት። እውነት ሊሆን ይችላል፣ አይቶታል። ግን የኖረው ኑሮ የፈጸመው ፍጻሜ ኢሳይያስ የተናገረው ነው። ልብ በሉ፣ ኢሳይያስ ስለ ቂሮስ ተናግሯል። ኤርሚያስ ደግሞ የምርኮ ዘመን ሲያበቃ መልሳቸዋለሁ ብሏል። እግዚአብሔር የቃል ኪዳን አምላክ ነው። የተናገረውን የሚፈጽም ነው። የነገስታት ሁሉ ንጉስ ነው። አሜን። ከቂሮስ ትእዛዝ 3 ነገር አወጣሁኝ። አንደኛው እንዲህ ነው ያለው፣ ቁጥር 3 ፈቃደኛ የሆኑ ሁሉ ወደ ኢየሩሳሌም ይሄዱ ይመለሱ አለ። ፈቃደኛ የሆኑ ሁሉ ይመለሱ። ቁጥር 3 ከሕዝቡ መካከል በእናንተ ዘንድ የሚገኝ ማንኛውም ሰው አምላኩ ከራሱ ጋር ይሁን፣ በይሁዳ ወደምትገኘው ወደ ኢየሩሳሌም ይውጣና በዚያ ለሚኖረው አምላክ እሱ ማን ነው? ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ ይስራ። ልብ በሉ፣ ምንድነው አንደኛው ትእዛዝ? ፈቃደኛ የሆነ ሁሉ፣ አላስገድድም። ፈቃደኛ የሆናችሁ ሁሉ አይሁዳውያኖች፣ እስራኤል ዘሮች ሂዱና ባቢሎን ያፈረሰውን የእስራኤል አምላክ በእስራኤል የሚገኘውን መቅደስ ስሩ። ፈቃደኛ የሆናችሁ ሁሉ ሂዱ አለ። አላስገደደም። ሁለተኛው ቁጥር 4 የማይሄዱ የሚሄዱትን ይርዷቸው አለ። የማይሄዱ የሚሄዱትን ይደግፏቸው። ቁጥር 4 ባሉበት ስፍራ የሚቀሩ በየትኛውም ሀገር የሚኖሩ ሰዎች ሁሉ በኢየሩሳሌም ለሚገኘው የእግዚአብሔር ቤተ መቅደስ ስጦታ እንዲሆን ከበጎ ፈቃድ ስጦታ በተጨማሪ ብርና ወርቅ ዕቃና እንስሳ በመስጠት ምን ያርጓቸው? ይርዷቸው። ኦኬ። አንደኛ እናንተ ግሩፕ ፈቃደኛ የሆኑ ይሄዱ። በዚህ ግሩፕ የሚቀሩት የሚሄዱትን ይደግፏቸው። መሄድ ትፈልጋላችሁ? ሂዱ። ይሄ የዓለምን መንግስታት ነበር ሁሉ የሚገዛው። ባቢሎን ብቻ ላሉ ሳይሆን በዓለም ሁሉ ለተበተኑ አይሁዳውያኖች ነው። ተመልሳችሁ ወደ ምድራችሁ መስራት የምትፈልጉ ከሆነ ሂዱ። አይ አንሄድም የምትሉ ከሆነ ደግሞ የሚሄዱትን ሰፖርት አድርጓቸው፣ ደግፏቸው። እንስሳም ብርም ወርቁም ስጧቸው። ከበጎ ፈቃድ የተነሳ ስጧቸው። ምክንያቱም ሄደው የሚሰሩት የማንን ስራ ነው? የአምላካችንን ስራ ነው። የአምላካቸውን ስራ ነው። ኦኬ። በፈቃደኝነት የሚሄዱ ይሄዱ፣ የማይሄዱ የሚሄዱትን ምን ያርጓቸው? ይደግፏቸው። ሶስተኛ ወደ እናንተ ሶስተኛው የቂሮስ ትእዛዝ ናቡከደነጾር የወሰደባቸው ሁሉ ይመለስላቸው። አሁን የናቡከደነጾርን ባቢሎንን አሸንፎ የመጣ ነው። እዛው ቤተ መንግስት ላይ ነው ያለው። አለ ዕቃውን ሁሉ ያውቃል። ይመለስላቸው። ቁጥር 7 ይሁ ከዚህም በላይ ንጉሥ ቂሮስ ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤተ ጣዖት ያኖራቸውን የእግዚአብሔርን ቤተ መንግስት ቤተ መቅደስ ነዋያተ ቅዱሳት አወጣ። የፋሬስ ንጉሥ ቂሮስ በግምጃ ቤት ኃላፊ በሚቲ ላነባው አልቻልኩም አማካይነት ነዋያተ ቅዱሳን እንዲመጡና በይሁዳ ገዢ ዘሩባቤል ማለት ነው ሰሳብሳር ሌላ ስሙ ነው ፊት እንዲቆጠር አደረገ። ቁጥር 11 በአጠቃላይ 5400 የወርቅና የብር ዕቃዎች ነበሩ። ሰሳብሳር ዘሩባቤል ምርኮኞቹ ከባቢሎን ወደ ኢየሩሳሌም ሲመለሱ ይህን ሁሉ ዕቃ ይዞ ወጣ። ዘሩባቤል ማለት በነገራችን ላይ ዘሩ ከአማርኛ ጋር ዘር ማለት ነው። ባቤል ማለት ባቢሎን ነው። በባቢሎን ምድር የተተከለ ማለት ነው። ምናልባትም በባቢሎን ምድር የተወለደ ማለት ነው። ዘሩባቤል በባቢሎን ምድር ያለ ነው፣ የተወለደ ነው። ዘሩባቤል በሱ አማካኝነት ከይሁዳ ዘር ነው። ስለዚህ ቂሮስ ናቡከደነጾር ወስዶ የነበረውን በቤተ ጣዖት ያደረገውን ሁሉ እንዲመለስ አደረገ። ለዘሩባቤልና ለሚመለሱት ህዝብ አድርጎ ላካቸው። አስገራሚ ነገር ነው። የህዝቡን ምላሽ 5 እና 6 ከዚያም እግዚአብሔር መንፈሳቸውን ያነሳሳው የይሁዳና የቢንያም ቤተሰቦች አለቆች እንዲሁም ካህናት፣ ሌዋውያን ሁሉ ለመሄድና በኢየሩሳሌም የሚገኘውን የእግዚአብሔር ቤተ መቅደስ ለመስራት ምን ሆኑ? ተዘጋጁ።
ቁጥር 6 ጎረቤቶቻቸውም ሁሉ በበጎ ፈቃድ ከሰጡት መባ በተጨማሪ ከብርና ከወርቅ የተሰሩ ዕቃዎችን፣ ቁሳቁስን፣ እንስሳትን፣ ሌሎችም ጠቃሚ የሆኑ ስጦታዎችን በመለገስ ረዷቸው። ትእዛዙ ይሄ ነው። በፈቃደኝነት የሚሄዱ ይሄዱ፣ የሚቀሩ ይደግፉ፣ የተወሰደባቸው ይመለስላቸው ሲል ሕዝቡ ይሄንን ሰማና እጅግ መልካም ነገር የሚቀሩት ለሚሄዱት ሰጧቸው ማለት ነው። ምንድነው የምንማረው ከዚህ የተልእኮ ትምህርት ማለት ነው? የተልእኮ ትምህርት እንዳውም 2:68 ላይ ሕዝቡ ያደረጉትን እዩ። በኢየሩሳሌም ወደሚገኘው ወደ እግዚአብሔር ቤት በደረሱ ጊዜ አንዳንድ የቤተሰብ መሪዎች በቀድሞ ቦታ እንደገና ለሚሰራው የእግዚአብሔር ቤት በበጎ ፈቃድ ስጦታ አደረጉ ይልና ቁጥር 69 እንደየችሎታቸውም ለግምጃ ቤቱ ሰጡ። ዋው! ምንድነው ከዚህ የምንማረው መርህ? ምንድነው የተልእኮ ፕሪንሲፕል? ምንድነው ናቡከደነጾር ካወጣው? የሚቀሩት የሚሄዱትን ይርዷቸው አይደል? ጌታ ትዝ ይላችኋል። ሁሉ ሞትን አሸንፎ ከሄደ በኋላ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸው ደቀ መዛሙርት አድርጓቸው አለ። በሱ ስልጣን ነው። አሁንም ቂሮስ የሰማይ አምላክ ስልጣን ሰጥቶኛል፣ ገዢ አድርጎኛል፣ መንግስታት ሁሉ በእጄ ስር ናቸው፣ ደግሞ አዞኛል። ስለዚህ ሂዱና የእግዚአብሔርን ቤተ መቅደስ ስሩ አለ ኢየሱስ። እኔ ከእናንተ ጋር ነኝ ነው ያለው። ቂሮስ ግን ሂዱ፣ የሚሄዱትን ሰው ግን ደግፉ፣ ይሄው ከኔም ድጋፍ አለኝ ብሎ ሲሰጣቸው እናያለን የሚቀጥለው ክፍል ላይ። ስለዚህ በቤተ ክርስቲያናችን ይሄን ሳነብ በእውነት ደስ ነው ያለኝ። አንዳንድ ቤተሰብ ሰጡ፣ እንደየችሎታቸው ሰጡ የሚል የወንጌል ማህበርተኞች አለን። አይ ቲንክ ፕሪንሲፕሉ አንድ ነው። ምንድነው? አንድ ቤተሰብ አንድ ሚሽነሪ በመደገፍ አንድ ቤተ ክርስቲያን መዝከር ልክ አይደለም? ኦኬ እሺ። የወንጌል ማህበርተኞች ምንድነው? አንድ ቤተሰብ አንድ ሚሽነሪ በመደገፍ አገር ቤት አንድ ቤተ ክርስቲያን እንዲተከል ማድረግ። ብዙ ቤተ ክርስቲያን እየተተከለ ነው። ባለፈው ሪፖርት ሰምተናል። የሚሄዱትን የሚቀሩት ይደግፏቸው፣ ይርዷቸው። ይሄ የሚሽን ፕሪንሲፕል ነው። አሁንም በሚሽን ስራ ሁላችንም ኢንቮልቭ ማድረግ አለብን። ይሄ የተሰጠው ኃላፊነት ለሁላችን ነው። አዘ ቸርች ነው የተሰጠን። የስ ሁላችን በእግራችን መሄድ አንችልም። እግዚአብሔርም ለሱ አይደለም የጠራን። ነገር ግን በእግራቸው የሚሄዱ ሰዎች አሉ። እነሱን ደግሞ እኛ በእጆቻችን ልንደግፋቸው ይገባል። ቂሮስ ይሄ ፕሪንሲፕል ገብቶታል። እንደ ሀገር ገዢ ሂዱ፣ በፈቃደኝነት የምትሄዱ ሂዱ፣ ከሄዳችሁ ግን እንደግፋችኋለን፣ ሰፖርት እናደርጋችኋለን። ያውም ደግሞ የምትቀሩት እናንተ እነዚህ ሰዎች ሰፖርት አድርጓቸው፣ ደግፏቸው። በጣም ይገርማችሁ ዳግማዊ ዘጸአት ብያቸዋለሁ። ከግብፅ ምድር የእስራኤል ሕዝብ ሲወጣ ስንት ሰው ነው ግብፅ የቀረው? ስንት እስራኤላውያን የቀረው? ዜሮ። ሚስቶች ይቅሩ ሲል ኖ አንቀርም፣ ወንዶች ይቅሩ አንቀርም፣ ከፍቶቻችን ይቅሩ አይቀሩም። ለሕዝቡ ሁሉ ነው ጠራርጎ የወጣው አይደለም። እዚህ ግን በባቢሎን ምድር ሲኖሩ ቂሮስ መጣና ሂዱ ሲላቸው ስንት ሄዱ ይመስላችኋል? 1 ሚሊዮን ድረስ ይደርሳሉ ተብሎ ነው የሚገመተው። 1 ሚሊዮን ነው በነፃነት ተፈቅዷቸው ወደ ሀገር ሄዱ ሲባሉ። እስኪ የመጠርጠርና የመገመት መንፈስ ያለው ወይ ያንብብ። ስንት ሄዱ ይመስላችኋል? ከ1 ሚሊዮን ህዝብ 900 ሺህ 500 ሺህ። በጣም የሚገርም ነው። እንመጣለን። በጉጉት ጠብቁ ስንት ሰው እንደሄደ። ይሄ የሚያሳየው ምንድን ነው? ብዙ ሰዎች አልሄዱም፣ አልተመለሱም። ባቢሎን ተመችቷቸዋል። በቃ እንደ ግብፅ አይደለም ማለት እንደ ግብፅ አይደለም። የቀንበር ኑሮ ምናምን አይደል። እስቲ እኔ አሁን ዝም ብዬ አሁን ስነሳ እንደዚህ ብዬ ስብከቴን ቢጀምር አስቤ ያልነበረ ስመጣ ቅድም እንደው እግዚአብሔር አምላክ በልቤ አንድ ነገር እንድሰራ አነሳስቶኛል። እንደ ቂሮስ ቤት አነሳስቷል እና ኢትዮጵያ ሄዳለሁ። እዛ አንድ ቤተክርስቲያን ለመትከል እያሰብኩ ነው። የምተክለውን ቤተክርስቲያን ደግሞ እንደ ሚሽናል ቤተክርስቲያን እንዲሆን ነው፣ ብዙዎችን እንዲደርስ ነው።
እና ከ2026 አጋማሽ ላይ ሄዳለሁ። ከኔ ጋር እስቲ የምትሄዱ እጃችሁን አውጡ። እኔ ጋር ይዛችሁ አሁን እዚህ ብዙ ጸጋ አለ አይደለም? እዚህ ኳይሮች አትሄዱም ከኔ ጋር ዘሎታን ይሄንን ቸርች አሁን ኢትዮጵያ ይዞ ብሄድ ማለት ነው። ኢትዮጵያ እንደ በስንት መከራ ከሀገሬ የወጣሁት ስንት ነገስታትን ልቡን አራርቶ ያገኘሁትን ፈቃድ ግሪኝ ምን በወጣኝ እና ለእስራኤል ሕዝብ ባቢሎን እንደ አሜሪካ ናት። ግብጽማ ይኸው በባርነት ስለቀጠቀጧቸው ቶሎ በወጣን ነበር ምናምን የሚሉት እዚህ ነው። እና እኔ አሁን በእርግጥ እግዚአብሔር እኮ ሰጥቶኛል ይሄን ቪዥን ታገለ ግን ብናገር አሰሙም ብዬ እንደው እንደምናምን አደረኩት ማለት ነው። ብሄድ ከሩኒ እንጸልይልሃለን አትሊስት ሁለተኛው እናደርጋለን። እኛ ብሄድ ባንችልም የወንጌል ማህበርተኞች አንድ ቤተሰብ አንድ ሚሽነሪ አንድ ቤተክርስቲያን ይሄን እያደረግን ነው። ቆም ብዬ ላመሰግናችሁ ወዳለሁ። ሆነስትሊ የወንጌል ማህበርተኛ የሆናችሁ እየተቆረሳችሁ እዛ የሄዱትን ግንባር ላይ ለሚያገለግሉት ወንጌል በጣም አስቸጋሪ በሆነበት ቦታ ገብቶ ለሚያገለግሉ አንድ ሚሽነሪ ሰፖርት አድርጋችሁ ቤተክርስቲያን ስለሚተከሉ እዛ ቤተክርስቲያን ስለሚድኑት አንድ ቀን ደግሞ ትምክታችን እነማን ናችሁ? ተስፋችን እነማን ናችሁ? በእግዚአብሔር ፊት እናንተ ሽልማታችን አይደላችሁምን? ጳውሎስ እንዳለ አንድ ቀን ሰማይ ስትሄዱ አንዱ ይመጣና አንተ ነህ ከኖርዝ ካሮላይና የመጣው እንደዚህ ያለ ቤተሰብ እናንተ በደገፋችሁኝ ነው ገሌ ሚሽነሪ ቤተክርስቲያን ተክሎ እዛ ቤተክርስቲያን የዳንኩ ነኝ ቢላችሁ ምንድን ነው የምትሉት? በእግዚአብሔር ዘንድ ሽልማት አለን። አሜን። ትዕይንት 2 ዋናው ገጸ ባህሪ ዘሩባቤል ነው። ምዕራፍ 2 የባቢሎን ንጉስ ናቡከደነጾር ወደ ባቢሎን ማርኮ ከወሰዳቸው መካከል ከምርኮ ተመልሰው ወደ የራሳቸው ከተሞች ወደ ኢየሩሳሌም ወደ ይሁዳ የመጡ የሀገር ልጆች እነዚህ ናቸው እስራኤላውያኖች። የመጡትም ከዘሩባቤል ከኢያሱ ከነህምያ ከሰራያ ከረአልያ ከመርዶክዮስ ከበላሳን ከሜሴፋር ከበጉዋ ከሩሃም እነዚህ ሰዎች ጋር ነበር። የተመለሱትም የእስራኤል ሰዎች ስም ዝርዝር የሚከተለው ነው። እያንዳንዱን በዘር ጽፈዋል። 7 ቁጥር ነው ያለው፣ ረጅም ቁጥር ነው። እንደነገርኳችሁ ይሄው አራቱን እንኳን በደንብ ማንበብ አልቻልኳቸውም። ብዙ ሰዎች ስማቸው ተጠቅሷል። ድምራቸው ጋር ሄዱ። ምዕራፍ 2:64 የማህበሩ ቁጥር በሙሉ 42360 ነበር። ይህም 7337 ከሚሆነው ከወንዶችና ከሴቶች አገልጋዮች በተጨማሪ ነው። 200 ወንዶችና ሴቶች መዘምራን ነበሯቸው። ካህናቱ፣ ሌዋውያን፣ መዘምራኑ፣ በር ጠባቂዎች፣ የቤተ መቅደስ አገልጋዮች ከሌሎች ሰዎች ጋር በየራሳቸው ከተሞች ሰፈሩ። የቀሩትም እስራኤላውያን በየራሳቸው ከተሞች ሰፈሩ። በአንድ ላይ ሲደምሩት 42360 7330 200 ሲደምሩት 49000 ምናምን ነው የሚመጣው። ብታጠጋጉት 50000 ነው። ከ1 ሚሊዮን ህዝብ የተመለሰው ስንት ነው? 50000 ሰው ነው። ኑሮ በባቢሎን ፋንታስቲክ ነው። እንደ ግብጽ አይደለም። ግን በፈቃደኝነት ነው። ማንንም ያስገደደ የለም። ዘር ቆጠራ ላይ አንድ ችግር አየሁ። ይሄም ደግሞ ስለ ኢየሱስ ይመለከታል ብዬ አሰብኩ። ቁጥር 61 ላይ ከካህናቱ መካከል በትውልድ መዝገብ ውስጥ የቤተሰባቸው ዝርዝር ፈለጉ፣ ነገር ግን ሊያገኙም አልቻሉ። ስለዚህ እንዳልነጹ ተቆጥረው ከክህነት ምን ሆኑ ይላል? ተከለከሉ። ምክንያቱም የክህነት ዘር ስላልሆኑ። 63 አገረ ገዢውም ኡሪምና ቱሚም የሚይዝ ካህን እስኪነሳ ድረስ፣ አገረ ገዢው ማለት ዘሩባቤል ነው፣ እስኪነሳ ድረስ እጅግ ከተቀደሰው ምግብ እንዳይበሉ አዘዛቸው። በጣም ሲጣራ ካህን ያልሆኑ ሰዎች ናቸው። ካህን መሆናቸው አልተረጋገጠም። ያልተረጋገጠውን ስለዚህ የክህነት አገልግሎት ተከለከሉ። ማገልገል አይችሉም። የካህን ዘር መሆን አለባቸው ለዚህ ቤተሰብ። እዝራም በኋላ ስንመጣ ነኪሶች ስንመጣ ካህናትን ሲቆጥር የሉም። እንደገና ካህናትን ጠብቆ ነው ያስመጣው። ምክንያቱም ሲስተሙ የወርሺፕ ሲስተም ያለ ካህናት ሊደረግ ስለማይችል ማለት ነው። ይሄ ወንጌል ተኮር ትምህርቱ የት ነው? ስለ ክርስቶስ ምን ይናገራል ካላችሁ ዕብራውያን 7:4 ላይ ጌታችን ከይሁዳ ነገድ እንደመጣ ምንድነው? ግልጽ ነው። ኢየሱስ የሌዊ ዘር አይደለም። የማን ዘር ነው? የይሁዳ ዘር ነው። ሙሴ ስለ ካህናት ሲናገር ይህን ነገር አስመልክቶ የተናገረው ምንም ነገር የለም።
ከይሁዳ ነገድ ካህን እንደሚወጣ አልተናገረም። ቁጥር 15 እንደ መልከ ጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። ቁጥር 16 እሱ ማለት ክርስቶስ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልድ የሕግ ሥርዓት አይደለም። እንዲህ ብሎ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። ክብር ለእግዚአብሔር ይሁን። ኢየሱስ ካህን የሆነው የሌዊ ዘር ሆኖ አይደለም፣ የይሁዳ ዘር ነው፣ ግን ካህን ነው። ለምንድን ነው ካህን የሆነው? እንደ ትውልድ ዘር አይደለም። እሱማ የነገሥታት ንጉሥ የጌቶች ጌታ ነው። እውነተኛው መልከ ጼዴቅ ነው። በእግዚአብሔር ፊት ሊቆም የሚችል እውነተኛ ካህን ነው። የስ ከይሁዳ ዘር ነው፣ ነገር ግን የክህነት አገልግሎት የተሰጠው ዘር ነው። በዘር ያይደለ ነገር ግን በእግዚአብሔር ልጅነት የሆነ ማለት ነው። ስለዚህም ወደኛ ስንመጣ እናንተ ግን የንጉሥ ካህናት ናችሁ የተባለው የአይሁድ ዘርም ሆነን አይደለም በፍጹም። የሌዊ ዘርም ሆነን አይደለም በፍጹም። ኢትዮጵያውያን ነን፣ ኤርትራውያን ነን። ነገር ግን ከክርስቶስ ኢየሱስ የተነሳ በዘር ባይደለ ማለት በእስራኤል ዘር ባይደለ ነገር ግን ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ እሱም ከእግዚአብሔር ዘንድ ስለሆነ በኢየሱስ ክርስቶስ ስለተወለድን የክህነት አገልግሎት ተሰጥቶናል። በሱ ፊት በክህነት እንቀመጣለን። አሜን 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 ሃሌሉያ። እሱ ካህን ከመሆኑ የተነሳ ከሱ በመወለዳችን የክህነትን አገልግሎት እግዚአብሔር ሰጥቶናል። ትዕይንት 3 የመቅደሱ ሥራ መጀመር። ዋናው ገጸ ባህሪ አሁንም ዘሩባቤል ነው። ምዕራፍ 3 ላይ ሥራ ጀመሩ። ሁለት አይነት ሥራ ነው የሰሩት። በመጀመሪያ መሰዊያውን መስራት ጀመሩ። የሚገርማችሁ ምዕራፍ 3 ቁጥር 1 መሰዊያውን። ሰባተኛው ወር በደረሰ ጊዜ እስራኤላውያን በየከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው በኢየሩሳሌም ተሰበሰቡ። መጥተዋል፣ አሁን ገብተዋል። ከዚያም የዮሴዴቅ ልጅ ኢያሱና ካህናት ዘመዶቹ እንዲሁም የሰላትያ ልጅ ዘሩባቤልና የሥራ ባልደረቦቹ በእግዚአብሔር ሰው በሙሴ ሕግ በተጻፈው መሰረት የሚቃጠል መስዋዕት ለማቅረብ የእስራኤልን አምላክ መሰዊያ መስራት ጀመሩ። በዙሪያቸው ካሉት አሕዛብ የተነሳ ፍርሃት ቢያድርባቸውም መሰዊያውን በቀድሞ መሰረት ላይ ሰሩ። በመሰዊያውም ላይ ጠዋትና ማታ የሚቀርብ የሚቃጠል መስዋዕት ለእግዚአብሔር አቀረቡ። ዋው! መጀመሪያ የሚገርማችሁ ቤተ መቅደሱን አይደለም የሰሩት፣ ሌላ ነገሩን አይደለም የሰሩት፣ መሰዊያውን የሰሩት። ተቋርጦ የነበረው እሱ ነው። በዚህ መሰዊያ ላይ ከእግዚአብሔር ጋር መታረቅ ስላለባቸው መሰዊያውን ሰሩ፣ መስዋዕት አቀረቡ፣ ከእግዚአብሔር ጋር ታረቁ። በቀድሞ ቦታ መሰዊያውን ሰሩ። ይሄ በቀድሞ ቦታ ስለሚል በሚቀጥለው ጊዜ በደንብ እናወራለን ስለዚህ ቦታ። ዛሬ ቦታው የት ነው ያለው? ቦታው ላይ ምንድን ነው ያለው? በሚሊኒየም ደግሞ በሺው ዓመት ዘመን የሚሰራው ቤተ መቅደስ ምን ይመስላል የሚለው። አስቀድመው መሰዊያውን ሰሩ። እግዚአብሔር አስቀድማችሁ የእግዚአብሔርን ጽድቅ ፈልጉ አይደል የሚለው። እውነቱ ገብቷቸዋል። አስቀድመው እሱ ተሰራ። ይህን ፕሪንሲፕል ወደ ቤታችን እናምጣ። በቤታችንም ስናይ አስቀድመን ከሁሉ አስቀድመን ለእግዚአብሔር የሚገባውን መስዋዕት፣ እሱም የከንፈራችን ፍሬ አምልኳችን ነው አይደለም። ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ለኛ ለአዲስ ኪዳን አስቀድመው መሰዊያውን ሰሩ። ቀጥለው ከ7 እስከ 11 በመቀጠል የቤተ መቅደሱን ሥራ ጀመሩ። ይኸው ቁጥር 8 ኢየሩሳሌም ወደሚገኘው ወደ እግዚአብሔር ቤት በደረሱ በሁለተኛው ዓመት በሁለተኛው ወር የሰላትያ ልጅ ዘሩባቤልና የዮሴዴቅ ልጅ ኢያሱ እንዲሁም የቀሩት ወንድሞቻቸው 20 ዓመትና ከዚያ በላይ የሆናቸው ሌዋውያን የእግዚአብሔርን ቤት ሕንጻ ሥራ እንዲቆጣጠሩ ሾማቸው። ሥራውንም ምን አደረጉ? ጀመሩ። ሥራው ተጀመረ። ኦኬ። መንፈሱ ተነሳሳ። የቂሮስ ልባቸው በመንፈስ የተነሳሳ ገቡ። የቀሩቱ የሚሄዱትን ደገፉ። ሥራው ተጀመረ። የመስዋዕቱ ቦታ አለቀ። የመቅደሱ ሥራ ተጀመረ። እግዚአብሔር ይመስገን። ሥራው ተጀምሮ መሰረቱ ሲጣል አንድ ነገር ሆነ። የሕዝቡ ምላሽ ስናይ ሁለት አይነት ስሜት ተፈጠረ። ሁለት አይነት ሰዎች። እኔ የትውልድ ክፍተት ብየዋለሁ። መሰረቱ ተጥሎ ሲያዩ ቁጥር 12 ላይ ምዕራፍ 3 የቀድሞ ቤተ መቅደስ ያዩ፣ የቀደመውን ቤተ መቅደስ ያዩ በዕድሜ በአንድ ላይ አንብቡልኝ፣ የሸመገሉ ብዙ ካህናት፣ ሌዋውያንና የቤተሰቦች አለቆች
የዚህ ቤተ መቅደስ መሰረት ሲጣል ባዩ ጊዜ ድምፃቸውን ከፍ አድርገው ምን ሆኑ? አለቀሱ። ሌሎች ግን የደስታ ጩኸት አሰሙ። የሕዝቡ ጩኸት ድብልቅልቅልቅ አይደለም ድብልቅልቅልቅ ያለ ስለነበረ የደስታውን እልልታ ከለቅሶ ጩኸት መለየት የሚችል ማንም አልነበረም። ድምፁም ከሩቅ ይሰማ ነበር። ባጭር ቃል ምንድነው የሆነው? ባይዘው በዚህ ጊዜ ልክ አንድ 50 ዓመት ሆኗቸዋል። ገና ይሄ ስራው ይተጓጎላል። 16 ዓመት ይተጓጎላል። ምዕራፍ 6 ላይ ከ20 ዓመት በኋላ ከመጡ በኋላ ነው የጨረሱት። ኤግዛክትሊ 70 ዓመት ሲሞላ ማለት ነው። ናቡከደነጾር ሲወስዳቸው የነበሩ በቀድሞ የነበሩ አሁን የሸመገሉ ሰዎች አሉ። በታላቅ ጉጉት ሲመጡ ኢየሩሳሌም ሲመጡ መቅደሱ ሲሰራ ሲያዩ ምንም ነገር የለም። መቅደሱ ውስጥ ታበርናክሉ የለም። ኢሌጋንት የሆነው በጣም ግሎሪፋይድ የሆነው ሰለሞን የሰራው አይነት መቅደስ ጋር ሲያወዳድሩት ምንም አይደለም። አዲሱ ትውልድ ግን ከኢየሩሳሌም የመጣው የቀድሞውንም አያቅም፣ አይመለከትም። ዘመኑን ሁሉ በባርነት ነው የመጣው። ወደ ኢየሩሳሌም መመለሱ ደስ ብሎታል። መቅደሱ መሰራቱ ደስ ብሎታል። ይጮሃል፣ ያመሰግናል። በቀድሞ ክብሩ ደግሞ ያዩ ሰዎች በአእምሯቸው ላይ ያለ ብዙ ሜሞሪ ስላለ ያንን እያስተያዩ ልባቸው በሐዘን ውስጥ ይሞላል። እና ጸሐፊው የሁለቱ ስሜት የሁለቱ ጩኸት ድብልቅልቅ ያለ ስሜት ነው። ድምፁ ከሩቅ ይሰማ ነበር። የትውልድ ክፍተት ነው ይሄ። በየዘመናችን አለ። በእኛም ቤተክርስቲያን አለ፣ በእኛ መካከል አለ። ብዙ ጊዜ ታሪካችንን ልንክደው አንችልም። ብዙ ሜሞሪ አለን። ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው። ኦኬ፣ የት ሀገር ትዝ አላችሁ? የት ሀገር ትዝ አላችሁ? ምንድነው ወደ አእምሯችሁ የመጣው? የት ነው ትዝ ያላችሁ? ንገሩኝ። አሁን የነበር ብዙ ሜሞሪ መጣ አይደለም? ናይሮቢ ትዝ አለን፣ አዲስ አበባ ትዝ አለን፣ ባህር ዳር ትዝ አለን፣ ደሴ ትዝ አለን። ሜሞሪ አለ። አሁን እዚህ የመጡትም እንዴ ነው መዝሙር ነበር እንዴ ያላችሁ የላችሁ? ጊዜ የመቼ መዝሙር ነው? ምንም ነገር አታችመንት የሌላቸው አላቸው። እግሮችም የሉኝም ፊትም ቆም አይኖች ኦኬ ምታውቃላችሁ። ያው በዚህ ያላችሁ ባዛኛው የኔ ዘመዶች ስለሆናችሁ ማለት ነው። ሜሞሪ አለን፣ ልንክደው አንችልም። ችግሩ ምንድነው? በእድሜ ጠና ስንል ቋቋ ስንል የሚያስቸግረን አዲስ የመጣውን ነገር መቀበል ያቅተናል። በጣም እኔ ምን አምልኮ አለ? አሁን ደግሞ አምልኮ ቀረ እንጂ እዛ የዛሬ 30 ዓመት የዛሬ 20 ዓመት ቀረ እንጂ እንደዚህ ሆነን ተደፍተን። አሁን ደግሞ ጸሎት ጸለይን ትላላችሁ። ይሄም በሚያል ፍራሽ ላይ እግራችሁን አድርጋችሁ ሲሚንቶ ላይ ነበር የምንጸልየው አይደለም? እግራችን ምናምን ኦኬ፣ ብዙ ነገር ጥሩ ነው። ይሄ ሁሉ ነገር እንዳለ ጥሩ ነው። እና የሁለት አገር ሰዎች የሁለት ዘመን ሰዎች ትውልድ አንድ ላይ ሲሆን ምንድነው እናርግ ነው። እኔ ብዙ ጊዜ አሁን ስትራግሌም እንደ ፓስተር እዚህኛውና እዚህ የቀድሞውን የሚያውቁ ሰዎችና አዲስ ደግሞ የተፈጠሩትን እነሱን አስማምቶ መሄድ ነው አይደለም? መሄድ በጣም ከባድ ነው ሆነስትሊ ከሚገባው በላይ። ምክንያቱም ይሁን ድሮ ያሉት እንደ ድሮ ካልሆነ ደስ አይላቸውም። መች ተመለከ ዛሬ መች ተመለከ ዝም ብለን ክሌም ሲደረግ ምናምን ነው የወጣ ነው ምናምን ነው እንቅልፍ ብቻ ሰው ሁሉ ምናምን ይላል። ኦኬ ዘያዘር ወይ ደግሞ አሁን ተመለከ ጭፈራ ነው ዳንስ ነው ምንድነው? የቱን እንሁን? አንዳንዴ ዝግ እንበል፣ አንዳንዴ ምንፍጠን፣ እኛን እንምሰል ነው በቃ አይደለም? ስለዚህ እናንተ የምታስመልኩን የምትዘምሩልን የምትሰብኩን ምናምን ሁለት ሰው እንደዚህ ቤት እንዳለ ተመልከቱን በቃ እንደዚህ አይደለም? ተመልከቱ። ከዛ ወዲህ ከእያንዳንዳችን ለምናደርገው ነገር ማለት ነው። እና የቱ ነው ክፉ የቱ ነው መጥፎ አይደለም፣ ግን ሜሞሪ አይለቅም። ስለዚህ አሁን ያለንን አምልኮ በድሮ ኤክስፒሪየንስ ኢቫሉዌት አናድርገው። በቃ አሁን ያለውን እውነት በድሮ ባለው እውነት ጀስቲፋይ ማድረግ አይቻልም በፍጹም።
አሁን ያለው ነገር አሁን ባለው ነገር ነው መመዘንም ካለብህ። ከሁሉ በላይ ግን የድሮም ይሁን ያሁኑ ሊመዘን የሚገባው በርግጥ በመጽሐፍ ቅዱስ ነው። እሱ የትም ቦታ እውን ስለሆነ ማለት ነው። ለነሱም ይሰራል፣ ለኛም ይሰራል። በ18ኛው ክፍለ ዘመን ሰርቷል። አሁን በ21 ሴንቸሪ ይሰራል። አፍሪካ ሰርቷል፣ አሜሪካ ሰርቷል፣ ኢትዮጵያ ሰርቷል፣ እዚህም ይሰራል። እንደ እግዚአብሔር ቃል ስንሆን ማለት ነው። አሜን 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 አሜን። ከዛ ውጪ ፕሪፈረንስ ነው በቃ ፕሪፈረንስ ነው ማለት ነው። ትዕይንት 4 የመቅደሱ ሥራ ተጀመረ፣ ግን መስተጓገል። ዋና ገጸ ባህሪ ንጉሥ አርጤክስስ የሚባል ሰው ነው። የይሁዳና የቢንያም ጠላቶች ስራው ሲጀመር የምድር ነዋሪዎች የይሁዳ ሕዝብ ተስማምቶ ተስፋ ማስቆረጥና ስራው እንዳይቀጥል ማስፈራራት ጀመሩ። ለንጉሥ አርጤክስስ ይህን ደብዳቤ ስሙ። በኤፍራጥስ ወንዝ ማዶ ከሚኖሩ አገልጋዮች የተላከ ከአንተ ዘንድ ወደኛ የመጡ አይሁዳውያን ወደ ኢየሩሳሌም በመሄድ አመፀኛና ርኩስ ከተማ እንደገና በመስራት ላይ ናቸው። አሁንም እኛ ስለ ቤተ መንግስቱ ስለሚገደን የንጉሱም ክብር ሲነካ ዝም ብለን ማየት ተገቢ ሆኖ ስላላገኘ ነው ይህ ነገር በንጉሱ ዘንድ የታወቀ እንዲሆን ይህንን መልእክት ልከናል። ቁጥር 16 ይቺ ከተማ ንጉሥ ሆይ ይቺ ከተማ ተመልሳ የምትሰራና ቅጥሮቿ እንደገና የሚገነቡ ከሆነ ከኤፍራጥስ ማዶ ምንም ነገር እንደማይኖርህ ንጉሥ ታውቅ ዘንድ እንወዳለን አሉ። ቂሮስ ሞተ፣ ንጉሥ አርጤክስስ ተተካ። አሁን የእስራኤል ስራውን ጀምረው ሲያዩ መጡና ይሄን የምትሰሩት ምንድነው? መጀመሪያ እኛም አብረን ስራ ሲሉ ኖ እናንተ እድል ፈንታ የላችሁም ተው። ከዛ ወዲህ ጠመዷቸው። በኋላ ለንጉሱ ደብዳቤ ጻፉ። ለንጉሥ አርጤክስስ ደብዳቤ ጻፉ። አረ አንድ ህዝብ የላከው ህዝብ አለ፣ አይሁድ ይባላል። ኢየሩሳሌም ትልቅ ህንጻ እየገነባ ነው። እቺ ከተማ ከተቆረቆረች አንተ ታክስም አይደርስም፣ ባንተ ላይ የሚነሱ ናቸው። አመፀኛ ከተማ ናት። እኛ ደግሞ ገዶናል። በእውነቱ ስላንተ መንግስት ነው የገደደን እና ምላሽ ስጥ። ዝም ብሎ ማየት ተገቢ ነገር አይደለም። ምላሽ ስጥ አሉት። ፖለቲካሊ ኮሬክት የሆነ ነገር አይደለም። ሰውየው እነዚህ ሃይማኖት ነው ምናምን የሚባል ምን አገባኝ ያምልኩ ምናምን ይላል። አይ ሃይማኖት ብቻ አይደለም፣ እነዚህ ሰዎች ከተደራጁና የከተማ ከመጣ ፖለቲካሊ የሆነ ነገር ያስነሱብሃል ሲሉት ዘራፍ አለ። ወንበሬ ከሚነካ ነው አይደለም። በኋላ እሱም እንዲህ አለ። ምላሹ ነው የእግድ ደብዳቤ ያቀረበ። የላካችሁልኝ ደብዳቤ በፊቴ ተተርጉሞ ተነበዋል። በአራማይክ ነበረ፣ ተተረጎመ። እኔም ትእዛዝ ሰጥቼ ምርመራ ተደርጓል። በምርመራው መሰረት ይህች ከተማ ከጥንት ጀምሮ በነገስታት ላይ ስታምጽ የኖረች የአመጽና የወንጀል መናኸሪያ እንደሆነች ማስረጃ ተገኝቷል። አሁንም እኔ ቁጥር 21 ትእዛዝ እስከምሰጥበት ድረስ ይህች ከተማ እንደገና እንዳትሰራ ስራውም ያቆሙ ዘንድ ለነዚህ ሰዎች ትእዛዝ አስተላልፉ። ይህን ነገር ቸል እንዳትሉ ተጠንቀቁ። በነገስታቱ ላይ የሚደርሰው ኪሳራ ለምን እየበዛ ሄዳል አለ። እነሱም የንጉሱን የአርጤክስስ ደብዳቤ ቅጂ እንደተነበበ ወዲያውኑ በኢየሩሳሌም ወደሚገኙት አይሁድ ሄደው ስራው እንዲቆም አስገደዷቸው። ቆመ ስራው። ቻሌንጅ ትዕይንት 5 ምዕራፍ 5 ስራው ሲቆም እግዚአብሔር ይህን ነገር አደረገ። 2 አገልጋዮችን ላከላቸው፣ ሐጌና ዘካርያስ። ምዕራፍ 5 ቁጥር 1 በዚያ ጊዜ ነቢዩ ሐጌና የአዶ ልጅ ነቢዩ ዘካርያስ በይሁዳና በኢየሩሳሌም ለሚኖሩ አይሁድ ከነሱ በላይ በሆነው በእስራኤል አምላክ ስም ትንቢት ተናገሩላቸው። ከዚያም የሰላትያ ልጅ ዘሩባቤልና የዮሴዴቅ ልጅ ኢያሱ በኢየሩሳሌም ያለውን የእግዚአብሔር ቤተ መቅደስ አንድ ላይ እናንብበው እንደገና ለመስራት ተነሱ። የሚያግዟቸውም የእግዚአብሔር ነቢያት አብረዋቸው ነበሩ። የአምላካችን ዓይን ግን በአይሁድ መሪዎች ላይ ነበር። ነገሩ ወደ ዳርዮስ ደርሶ የጽሑፈት መልስ እስኪገኝ ድረስ አልተከለከሉ። መንግስት አርጤክስስ ከለከለ። እግዚአብሔር ግን ሐጌና ዘካርያስን ላከና ለዘሩባቤል ለኢያሱ መልእክት አመጡ። ቤቱን ስሩ ቀጥሉ አሉ። እናንብበው፣ መቼስ ነቢያት ጋር ስንደርስ እናነባለን። አንዳንድ ጥቅስ ግን ላምጣላችሁ ከሐጌ መልእክቱ ምን ነበር?
ሐጌ መቼ ነው የጻፈው ብትሉ አሁን ኮንቴክስቱን አገኛችሁ አይደል? በዚህ መካከል ነው የሐጌ ትንቢት የመጣው። ሐጌ 1:1 ዳሪዮስ በነገሰ በሁለተኛው ዓመት በስድስተኛው ወር የመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ በኩል ወደማ ወደ ይሁዳ ገዢ ወደ ሰላትያ ልጅ ወደማ ወደ ዘሩባቤል ወደ ሊቀ ካህኑ ወደ ዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶች ውስጥ ለመኖር ጊዜው ነው ሆነ? የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እስኪ መንገዳችሁን ልብ በሉ፣ ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም በሱ ደስ ይለኛል፣ እከብርበታለሁ። ታውቃላችሁ በጣም ዲስከሬጅ ስንሆን ተስፋ ስንቆርጥ የጀመራችሁት ፕሮጀክት አሁን የቆመ ያሰባችሁት ካለ ወደ እግዚአብሔር ቃል እንመለስ። እግዚአብሔር በቃሉ ያጽናናል፣ በቃሉ ምሪት ይሰጣል፣ በቃሉ የቀረን ነገር መቀጠል ይችላል። ሐጌና ዘካርያስ መጡና በርቱ፣ አይዟችሁ። እንዴ እግዚአብሔር እኮ የቂሮስን መንፈስ አነሳስቶ ነው፣ የሰማይ አምላክ ነው ወደዚህ የላካችሁ። አርጤክስስ ሊያስቆማችሁ አይችሉም። ቤቱን ስሩ፣ እኔ እግዚአብሔር ከእናንተ ጋር ሆናለሁ፣ ለሚመጣው ነገር ዋስ ሆናለሁ። አይደለም? ዘካርያስም እንዲህ አለ። በጣም ፌመስ የሆነ የምታውቁት ጥቅስ ነው። ዘካርያስ 4:6 እሱም ለዘሩባቤል ነው። እንዲህ ይላል፣ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ይሁንለት፣ ሞገስ ይሁንለት ብለው የጮሁ እርሱ መደምደሚያውን ድንጋይ ያወጣል። የዘሩባቤል እጆች የዚህን ቤተ መቅደስ መሰረት ጥለዋል፣ የሚፈጽሙትም የእሱ እጆች ናቸው። ክብር ለእግዚአብሔር ይሁን። አሜን። ምን አይነት ኢንኮሬጅመንት ነው ለዘሩባቤል በግሉ። ዘሩባቤል ሆይ አይዞ፣ ይሄ የጀመርከው ነገር ያልቃል። ባንተ እጅ ተጀምሯል የሥራ፣ ባንተ እጅ ደግሞ ያልቃል ብሎ እግዚአብሔር ሲናገረው እናያለን። ያስጀመረን አምላክ ያስጨርሰናል። እጃችንን ይዞ የመራን አምላክ እስከ መጨረሻው ይመራናል። መንገድ ላይ ጥሎኝ አልሄደም እንዳለ ዘማሪው ማለት ነው። እግዚአብሔር ካንተ ጋር ሆናለሁ ካለ የሚያስቆምህ የለም። እግዚአብሔር ካንቺ ጋር ሆናለሁ ካለ የሚያስቆምሽ የለም። የጀመርሽው ነገር ያልቃል፣ የጀመርከው ነገር ያልቃል። በእግዚአብሔር እገዛ እስከ ፍጻሜ ይደርሳል። ሃሌሉያ፣ አሜን፣ አሜን፣ አሜን። ዘሩባቤል ጀምረዋል አይደል? እንዳውም ዘሩባቤል ላይ ነው ትንቢት። እንዴ ከእናንተ መካከል የጥቂቱን ቀን የናቀ ማን ነው? እንዴት ነው የናቃችሁት? ስሞል ቢግኒንግ እንዴት አትናቁ? ሲጀመር ትንሽ ቢመስልም እግዚአብሔር ካስጀመረው ግን ያልቃል። አሜን። ተቋርጦ ነበር። በነቢያቱ መልእክት ልባቸው ተነሳሳና ስራውን ቀጠሉ። ምዕራፍ 6 መቅደሱ ስራ ተጠናቀቀ። እውነተኛ ገጸ ባህሪ ሶስተኛው ንጉስ ዳሪዮስ ነው። ምዕራፍ 6 ቁጥር 6 ንጉስ ዳሪዮስም በኤፍራጥስ ማዶ አገረ ገዢ የሆኑትን ተንትናይን፣ ሰተርቡዝናይን እናንተም በዚህ አውራጃ የምትገኙ ተባባሪዎች ሁሉ ወደዚህ ቤት እንዳትደርሱ አትከልክሏቸው፣ ሌላም ከልካዮች መጥተዋል። በዚያም በእግዚአብሔር ቤተ መቅደስ ጣልቃ አትግቡ። ይህም የእግዚአብሔር ቤት የአይሁድ አገረ ገዢ የአይሁድ መሪዎች በቀድሞ ቦታ ላይ መልሰው ይስሩት። ስራው እንዳይቋረጥ የእነዚህ ሰዎች ወጪ በሙሉ የነብቡልኝ ከመንግስት ግምጃ ቤትና ከኤፍራጥስ ማዶ ከሚገኘው ገቢ ላይ ይከፈል። ለሰማይ አምላክ የሚቃጠል መስዋዕት ይሆን ዘንድ የሚያስፈልጋቸውን ነገር ማለትም ወይፈኖችን፣ አውራ በጎችን፣ ተባት ጠቦቶችን ስጧቸው። እንዲሁም ስንዴ፣ ጨው፣ የወይን ጠጅ፣ ዘይት በኢየሩሳሌም ያሉት ካህናት የሚጠይቋችሁ መሰረት ያለ ማቋረጥ በየቀኑ ይሰጣቸው። መጀመሪያ ጠይቀው ነበር ይሄ ነገር ምናምን ብለውም ደብዳቤ ጽፈው ነበር። እንዳውም ይሄን ካነሳችሁማ በሉ እናንተ ከምታስተዳድሩት ከነሱ ላይ ገቢ ይደረግና ይሰጣቸው፣ መስዋዕቱም ይሰጣቸው፣ እንዳትከለክሏቸው፣ እጃችሁ እንዳይገባ፣ ጣልቃ እንዳትገቡ፣ ይሄ ቤት ይሰራ። ሲጨርስ ምን እንዳለ ታውቃላችሁ? ቁጥር 10 ላይ ይህም የሚሆነው አለ ንጉስ ዳሪዮስ ነው። ይህም የሚሆነው የሰማይ አምላክን ደስ የሚያሰኝ መስዋዕት እንዲያቀርቡና ለንጉሱና ለወንድ ልጆቹ ደህንነት እንዲጸልዩ ነው። ገብቶታል ይሄ ሰውዬ እስራኤል ከገባቸው በላይ ነው የገባው። ይሄም ማረጋው አለ ምን መጣ ምናምን ይሄን እኮ ማረጋው አንደኛ ለእስራኤል አምላክ መስዋዕት እንዲቀርብ ለሬም ለልጆቼም ለዘሬም ለትውልድ ሁሉ እንዲጸልዩ ነው። ክብር ለእግዚአብሔር ይሁን። አሜን። ታውቃላችሁ የቤተ ክርስቲያንን ጸሎት አንደርስቲሜት አታርጉ።
የቅዱሳንን ጸሎት አንደርስሜት አታርጉ። የመሪዎችን ጸሎት አንደርስሜት አታርጉ። በየጊዜው እዚህ ስንጸልይ እንደ መሪ እግዚአብሔር ይሰማናል ብለን እናምናለን። በቤተ ክርስቲያን ውስጥ አውቶሪቲ ውስጥ ስላስቀመጠ የታመመ እንኳን ቢኖር የቤተ ክርስቲያን ሽማግሌዎች መሪዎች ይጥራ፣ በጌታ ስም ይጸልዩለት። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ይላል። እግዚአብሔር ለቤተ ክርስቲያን የሰጠው አውቶሪቲ አለ፣ ስልጣን አለ። አንዳንዴ ከኛ ከምናምን ይልቅ በውጭ ያሉ ሰዎች ናቸው የገባቸው። ስለዚህ ይሄ ንጉስ እንደ ይሄን ሁሉ ማረገው ይሰጣቸው ከባጀት ከመንግስት እንደ የትኛው መንግስት ነው ከመንግስት ወጪ ከቤተ መንግስት ወጪ ቤተ መቅደስ ይሰራ ያለ ንጉስ ነው። ይሄን ግን ማረገው ለኔ እንዲጸልይ ቆም ልበልና ልጠይቅ። ስንቶቻችን ለመሪዎቻችን እንጸልያለን? በእውነት ለመሪዎቻችን እንጸልያለን ወይ? በሳምንት አንዴ፣ በወር አንዴ? መቼ ነው ላስት ታይም አሁን የጸለይ ነው? 3 ሀገር አለኝ ብዬ ነው ማምነው እኛ አንድ የምንኖርበትን አሜሪካ ለዶናልድ ትራምፕ መቼ ነው የጸለያችሁ? ጸሎት አመቱ እንዲያልቅ ነው እንጂ ደግሞ ለፕራይም ሚኒስተር አብይ አህመድ የጸለይ ነው መቼ ነው? ለፕሬዚዳንት ኢሳያስ አፈወርቂ የጸለይ ነው መቼ ነው? ጸጥና ዝግ ብለን እንድንኖር ይላል አዲስ ኪዳን መልእክት አይደል? ምልጃ ልመና ለነገስታት ሁሉ እንዲደረግ። ወገኖች በደለኞች ነን እኛ። ያልጸለይን ማን ይጸልይላቸው ነው? ማን ይጸልይ? ይሄ ሰው ገብቶታል። ንጉሥ ሆኖ በቤተ መቅደስ ውስጥ የሚደረግ ጸሎት ለትውልዱ ለሱም ለልጆችም መልካም እንዲሆን፣ ቀና እንዲሆን፣ ለልጆቻችን ድነት እንዲሆን፣ ደህንነት እንዲሆን ጸልዩልኝ ያለ ሰው ነው። ዳሪዮስ ይባላል። እጅግ የሚገርም ሰው። ፍቃድ ተሰጣችሁ። ቤተ መቅደሱ ሥራ ፍጻሜ 6:13-15 ከዚያም ንጉሥ ዳሪዮስ ባዘዘው መሰረት በኤፍራጥስ ማዶ አገረ ገዢ የነበረ ተንትናይ ሰተርቡዝናይ ተባባሪዎቹ ስራውን በትጋት እንዲፈጽሙ አደረጉ። ልብ በሉ ቁጥር 14 አይ ቲንክ ካወራነው ነገር ዋናው ቁም ነገር ይሄ ነው። እስካሁን ከምዕራፍ 1 እስከ 6 ያሉትን ነገር ሰመራይዝ ያደረገው ዋናው ቁም ነገር ምዕራፍ 6 ውስጥ ያለው ይሄ ቁጥር 14 ምዕራፍ 6 ስለዚህ የአይሁድ መሪዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ምን እያደረጉ እየተጽናኑ ስራውን ቀጠሉ። የቤተ መቅደሱ ስራ በእስራኤል አምላክ ትእዛዝ እንዲሁም የፋሬስ መንግስታት ቂሮስ፣ ዳሪዮስና አርጤክስስ በሰጡት ትእዛዝ መሰረት ሰርተው ጨረሱ። ይህም ቤተ መቅደስ ንጉሥ ዳሪዮስ በነገሰ በ6ኛው ዓመት አዳር በተባለው ተብሎ በሚጠራ ወር በ3ኛው ቀን ተጠናቀቀ። ክብር ለእግዚአብሔር ይሁን። ሃሌሉያ። ሰምራይዝ አድርጎታል። እግዚአብሔር አምላክ በሰጠው ትእዛዝ 1፣ ሶስቱ ነገስታት በሰጡት ትእዛዝ 2፣ ነቢዩ ሐጌና ዘካርያስ በተናገሩ ትንቢት ዘሩባቤልና ኢያሱ በሱ በመጽናናት ይሄ ስራው ምን ሆነ? ተጠናቀቀ። እኔ እንዲህ ብዬ ሰምራይዝ አድርጌዋለሁ። ምንም እንኳን በተቃዋሚዎች ተግዳሮትና በንጉሥ አርጤክስስ ትእዛዝ መሰረት አይሰራ ብሎ የተናገረው ማን ነው? አርጤክስስ። መጀመሪያ ያዘዘው ማን ነው? ቂሮስ። አይሰራ ያለው መሃል ላይ ማን ነው? አርጤክስስ። በኋላ እንደገና ተመልሶ ይሰራ ያለው ማን ነው? ዋው ጎበዝ ናቸው። አሁን ድገሙልኝ፣ ይሄ ከቤታቸው ይጠፋ። መጀመሪያ መንፈሱን አነሳስቶ ይሄ ስራው እንዲሰራ ፈቃድ የሰጠው ማን ነው? ንጉሥ ቂሮስ። አይ በኋላ እቺ ሀገር እቺ አመጠኛ ከተማና ከተሰራች ነገር ይፈጠራል ብሎ የከለከለው ንጉሥ ማን ነው? አርጤክስስ። በኋላ ደግሞ እቺ ከተማ በመንግስት ወጪ ትሰራ ለኔም ለልጆቼ ይጸልያሉ ያለው ማን ነው? ዳሪዮስ። ምንም እንኳን በተቃዋሚዎች በንጉሥ አርጤክስስ ትእዛዝ መሰረት ስራው ለጥቂት ጊዜ ቢስተጓጎልም በዘሩባቤል እና በኢያሱ መሪነት በሐጌና በዘካርያስ ትንቢት በቂሮስና በዳሪዮስ ትእዛዝ ከሁሉ በላይ በሰማያዊ አምላክ ሉዓላዊነት የቤተ መቅደሱ ስራ ተጠናቀቀ። ሃሌሉያ ሃሌሉያ። የዘሩባቤል ልጆች ይህን ቤት ጀምረዋል። የሚጨርሱት እሱ ናቸው። ቅድም ከተነሳውበት ከጀመርኩበት ልጠቅልል። እግዚአብሔር ለመልካም ስራ ልባችሁን ያነሳሳላችሁ። ዝግጅት ጀምሩ። ዝግጅት ጀምሩ። መማር ነው፣ ተማሩ። አንድ ነገር ድሪም ያደርጋችሁት አለ፣ መማር ነው። ትምህርት ቤት ግቡ።
አሰልጥኑ ራሳችሁን። ማግባት ነው ፕላን አድርጉ፣ ዴት አድርጉ፣ እጩ ፕላን አድርጉ። ቢዝነስ መስራት ነው ፕላን አድርጉ፣ ጀምሩ፣ ተዘጋጁ። የተዘጋጃችሁ አላችሁ? ሬዲ ሆናችሁ በእምነት ግቡ። እግራችሁን ዮርዳኖስ ውስጥ አጥልቁ። አትፍሩ፣ አትቀመጡ። ስጋት ፍርሃት ምናምን ይዟችሁ አይ እኔ በቀደም ሞክሬ ነበር፣ ላስታይም ሞክሬ ነበር፣ እንትና ሞክሮ ነበር፣ እኔ ስወጥ አትበሉ። እንትና የራሱ ጉዳይ ነው። እንትና ነው ጀመረው፣ እንትና ነው የቀረው። አንተ ነህ፣ አንቺ ነሽ። ጎ በእግዚአብሔር ፈቃድ ውስጥ መሄድ ነው፣ መጀመር ነው። መልካም ስራ ጀምራችሁ የተቋረጣችሁ አላችሁ? በቃ አይ ይሄ ያላችሁ I think keep on moving. ሂዱ። በእግዚአብሔር ቃል እየተጽናናችሁ ሂዱ። እግዚአብሔር ቃልን ሰጥቷችኋል። የእናንተ እጆች የጀመሩትን የእናንተ እጆች ናቸው የሚጨርሱት። እግዚአብሔር እጃችሁን ይዘ መልካሚቱ እጅ በእኔ ላይ ነበረች ይላል ዕዝራ። ኔክስት ዊክ እንመጣለን ስለ መልካሚቱ እጅንም። የእግዚአብሔር መልካሚቱ እጅ በእጃችሁ ላይ ናት። የምታደርጉትን እግዚአብሔር ይባርካል። የእጆቻችሁ ስራ እግዚአብሔር ይባርካል። መልካም ስራ ጀምራችሁ የጨረሳችሁ አላችሁ? ሰለብሬት አድርጉ። እናንተ ኢንጆይ አድርጉ። እግዚአብሔር አስጀምሮ ላስጨረሰ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ በእኛ እጅ ያስጀመረን ስራ በእኛው እጅ ያስጨርሰናል። ክብር ለእግዚአብሔር ይሁን። ስራው ካለቀ በኋላ ሴሌብሬሽን ይሁን። የመጨረሻው የዘሩባቤል አገልግሎት መደምደሚያው ዕዝራ ላይ ባለው ምዕራፍ 6 ቁጥር 19 ምርኮኞቹ በመጀመሪያ ወር በ14ኛው ቀን የፋሲካ በዓል አከበሩ። ካህናቱ ሌዋውያን ራሳቸውን አነጹ። ሁሉም በሥርዓቱ መሰረት ነጽተው ነበር። ሌዋውያን የፋሲካን በግ ለምርኮኞቹ ሁሉ ለካህናት ወንድሞቻቸው ለራሳቸው አረዱ። ምኑን? የፋሲካውን በግ አረዱ። ስለዚህ ከምርኮ የተመለሱት እስራኤል የእስራኤልን አምላክ እግዚአብሔርን በአምልኮ ይፈልጉት ዘንድ ራሳቸውን ከአረማውያንና ጎረቤቶቻቸው ርኩሰት ከለዩ ሁሉ ጋር በሉ። እግዚአብሔር ደስ እንዲያሰኙ ስላደረጋቸው የቂጣን በዓል 7 ቀን በደስታ አከበሩ። ምክንያቱም እግዚአብሔር የአሦርን ንጉሥ ልብ ለውጦ በእስራኤል አምላክ በእግዚአብሔር ቤት ሥራ እንዲያግዛቸው አድርጎ ነበር። የሴሌብሬሽኑ ክላይማክስ ፋሲካ አደረጉ። ረጅም ጊዜ በባዕድ ምድር ተጥለው የነበሩ አሁን በመጡ ጊዜ ይህንን ፋሲካ አደረጉና የፋሲካውን በግ አረዱ። የእነሱን ኃጢአት ማስተሰረይ የሚችለውን በጉን አመጡ፣ በጉን አረዱ። ይሄ ታዲያ ለእኛ በአዲስ ኪዳን ላለን አንደኛ ቆሮንቶስ 5:7 ላይ እንዲህ ይላል፣ የፋሲካችን በግ የሆነው ክርስቶስ ኢየሱስ በመስቀል ላይ ተሰውቷል። መጨረሻው ሴሌብሬሽናችን ወገኖች ሆይ ከሞት ወደ ሕይወት የመጣንበት ከጨለማ ወደ ብርሃን የመጣንበት እግዚአብሔር ለኛ ሰጥቶ ነፃ ያወጣንበት አምላክ እሱ ነው። ነፃ የወጣነው በክርስቶስ ደም ነው። ዘሩባቤል መጨረሻ ክላይማክሱ ይሄ ሁሉ ቻሌንጅ ካለፉ በኋላ ከባርነት ምድር ወደ ምድራቸው ሲመጡ መሰዊያው ተሰርቶ ካለቀ በኋላ ቤተ መቅደሱ ከተሰራ በኋላ ቸርነውና ምሕረቱ ለዘላለም ነው እግዚአብሔርን አመስግነው ብሎ ከዘመሩ በኋላ መጨረሻ መስዋዕቱን በመሰዊያው ላይ ሰው የእስራኤል አምላክ እግዚአብሔር ተቀበለው። ይሄ አንድ ቀን ፕሮፌቲክ የሆነ ስለኔና ስለናንተ በመስቀል ላይ ይሞት ዘንድ ያለውን የኢየሱስ ክርስቶስ ምሳሌ ነው። እኔና እናንተ ፋሲካችን ክርስቶስ ታርዷል። እንቁም። ከዚህ ታሪክ ምን እንማራለን? ልብ በሉ። ይሄንን እግዚአብሔር አምላክ የተናገረውን የተስፋ ቃል ይፈጽማል። በኤርሚያስ የተናገረውን በኢሳይያስ የተናገረውን ይፈጽማል። ምንም 70 ዓመት ይፍጅብን። እግዚአብሔር የምድር መንግስታትን ሐሳቡን እንዲፈጽሙ ያዛቸዋል። በአካል የሚሄዱትን እንደ አቅማቸው ሊደግፏቸው ይገባል። በሚሽን ስራ እንሄዳለን፣ እንልካለን። በእግሮቻቸው የሚሄዱትን በእጃችን ልንደግፍ ይገባል። እግዚአብሔር የሕዝቡን ልብ በፈቃዱ ያነሳሳል። ተቃዋሚዎች የእግዚአብሔርን ስራ ያስተጓጉሉ ይሆናል እንጂ ፈጽሞ ሊያስቆሙት አይችሉም። ማንም ሊያስቆመን አይችልም። የዚህ ዓለም ገዢ መጥቷል፣ በእኔ ላይ ግን አንዳች ስልጣን የለውም እንዳለ እግዚአብሔር በእኛ የጀመረውን ስራ በራሱ ጊዜ ይፈጽማል። እግዚአብሔር ያስጀመረንን ስራ ሲያስጨርሰን ሴሌብሬት ልናደርግ ይገባል። በጸሎት መንፈስ ልሆነ የሁለት ጥያቄ ጠይቄያችሁ ፓስተር ቢኒ ወደዚህ መጥቶ ይጸልይልናል። ወገኖች ሆይ ትልቁን ስራ የድነታችንን ስራ ኢየሱስ በመስቀል ላይ ጨርሶታል። ስለሱ እናመሰግነዋለን፣ እናከብረዋለን። የፋሲካው በግ ታርዷል፣ ድነታችን ተፈጽሟል።
ነገር ግን ጸሎት ልንጸልይ እንወዳለን። በልባችሁ በልጅነታችሁ በወጣትነታችሁ ድሪም ስታረጉት የነበረ ነገር እግዚአብሔር ስላስቆመው ስለሱ እግዚአብሔር እናመሰግናለን። ልትሰሩ ያሰባችሁትን ወገኖች ወይ አገልግሎት ቢሆን ኑሮ ቢሆን ትዳር ቢሆን መማር ቢሆን መስራት ቢሆን እግዚአብሔር በዘሩባቤል ልጆች የጀመሩትን እንዳስጨረሰ በእኛም ያስጨርሳል። የቃሉን ብርሃን እንዲያበራልን በእግዚአብሔር ቃል እየተጽናናን እንቀጥላለን። በእግዚአብሔር እየታመን እንቀጥላለን። ያስጀመረኝ አምላክ ያስጨርሰኛል ብለን እንቀጥላለን።